የሲግኒስ ጉባኤ በሩዋንዳ ኪጋሊ ተጀመረ። ሐምሌ 28 ቀን 2018 ዓ.ም በአፍሪካ ለመጀመሪያ ጊዜ በዓለም ዙሪያ የሚገኙ የካቶሊክ መገናኛ ብዙሃን ባለሙያዎችን ያሰባሰበው የሲግኒስ ጉባኤ በሩዋንዳ ኪጋሊ ተጀመረ። ዲጂታል ስነ ተግባቦት ለባህል አብሮነትና ለአካባቢው ደህንነት በሚል መሪ ቃል ለሚቀጥሉ 8 ቀናት በሚካሄደው የሲግኒስ ጉባኤ ከ100 ሀገራት የተውጣጡ 300 የሚሆኑ ተሳታፊዎች ተገኝተዋል። ከኢትዮጵያ ካቶሊክ ቤተክርስቲያንም ክቡር አባ ጴጥሮስ በርጋ በመገኘት በጉባኤው የተሳተፉ ነው። በሲግኒስ ጉባኤ መክፈቻ ስነ ስርዓት ላይም በሩዋንዳ የኪጋሊ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አንቶኒ በጉባኤው ለተገኙት የእንኳን ደህና መጣችሁ ንግግር አድርጓል። የሲግኒስ ዓለም አቀፍ ፕሬዝዳንት ክብርት ሄለን ኦስማን በበኩላቸው ሲግኒስ ከመገናኛ ብዙሃን ባለሙያዎች ጋር በመስራትና የካቶሊክ መገናኛ ብዙሃንን በመደገፍ ባህላችን በወንጌል የተቃኘና የሰውን ክብር፣ ፍትህና እርቅን የሚያበረታታ እንዲሆን ማድረግ ዓላማው መሆኑን ገልጿል። በመክፈቻው መርሃ ግብር ንግግር ያደረጉት የሲግኒስ አፍሪካ ፕሬዝዳንት ክቡር አባ ዋልተር እንዲሁ ጉባኤው ታሪካዊ መሆኑን በማመላከት ይህም በአፍሪካ ቤተክርስቲያን እያደገች እንደምትገኝ አመላካች መሆኑን ገልጿል። በጉባኤው የመጀመሪያ ቀን በዲጂታል ዘመን ያሉ ባህሎችና ጥበቦች ለስብከተ ወንጌል፣ ስለ ሰው ሰራሽ አስተውሎትና መረጃ፣ ዲጂታል ስነ ተግባቦት፣ በሰላም አብሮ ለመኖርና ማህበራዊ ልማት፣ የሰላም ጋዜጠኝነት ለአፍሪካ ካቶሊክ መገናኛ ብዙሃን ወጣቶችና ህጻናትን ከዲጂታል ዘመን ተጽዕኖች መጠበቅ፣ ስለ መኖሪያ ምድራችን ጥበቃና ሌሎች አካባቢና የዲጂታል ዘመኑን ባቆራኙ ጉዳዮች ላይ ጥናቶችና ውይይቶች ተደርጓል። ዲጂታል ስነ ተግባቦት ለባህል አብሮነትና ለአካባቢ ደህንነት በሚል መሪ ቃል በሩዋንዳ ኪጋሊ የተጀመረው የሲግኒስ ጉባኤ ለሚቀጥሉ 8 ቀናት በተለያዩ የመገናኛ ብዙሃን ጉዳዮች ውይይት በማድረግ የሚቀጥል ይሆናል። የሲግኒስ ጉባኤ ከዚህ ቀደም በደቡብ ኮሪያ፣ በጣሊያንና በካናዳ ተካሂዶ የነበረ መሆኑ ይታወሳል።